አንገት ከበር ስወጣ ነው የተሰጠው። ገጠሩ እዛ የሚጨበረበት ቦታ ቪዲዮ ሁላችሁም ግቡና እዩ። ፎቶ ስጠብቅ ነበር። ፎቶ አለን ዝንዝንጥ ያለ ፎቶ ግን ታይም አልነበረንም ነበረ። ፎቶ አለኝ። አዎ ማርያም ፎቶ አለኝ። ብቻዬን ፎቶ የለኝማ። አንተ ጋር ነው ያለኝ። ሴትዮቹ ጋር ማማዎቹ ጋር እነ ማማዎቹ ጋር አለኝ። ትልልቆቹ ጋር ብቻዬን አለኝ። ኮስትር ጋር አለኝ። ብዙ ልጆቹ ሰማዩ ጋር ሰማይ እግር ብላ ሁሉም ጋር አለኝ። ግን ደግሞ እናቴ ትሞት የሁላችሁ ነገራችሁ የሆነ ቤት ገብተናል። ያላያችሁት ቲክታክ ላይ ያላያችሁት ያልፖሰት ነው። ይሄ ኮስተር ስንጨፍር ነው የለቀቀው አይደለ? ሌላ አለ ስጋግር አለ። እኔ እንደዚህ እንትን ሳዘጋጅ እንትን ይቱን አለ ምናምን እሱ በዩቱብ ነው የሚለቀቀው። እሺ ጠብቁ፣ ዩቱብ ላይ ጠብቁ። ሁላችሁም ስብስብ ብላችሁ ጠብቁ። እሺ ካሜራሽን ተረጊ። እሺ እናቴ ልጅ እኔ ወርቅ እጠርገዋለሁ ግን ኔትወርክ የመሰለኝ። እሺ እሺ ለቅላችኋለሁ። ማሮቻት አልነገርኳችሁም እኮ ማሪ። እኔ እንደዚህ አረኩ አልኳችሁ እንጂ ሳረግ አላያችሁኝም። ጎጃም እኔ ሳልመጣ እንዳትሄጂ ወይ ማሪ። በቅርቡ መሄድ አይቀርም ውዴ። ወንጪ ነገ ደግሞ የምንሄድበት ቦታ አለ። ወይኔ ነገ የምንሄድበትን ቦታ አለ። ነገ የምንሄድበት ቦታ አለ። ቢያንስ የአርባ ምንጩ እስከ ክፍል በቲክታክ እስከ ክፍል 25 ድረስ ይሄዳል ብዬ አስባለሁኝ። የአርባ ምንጩ ማለት ነው። ከዛ ዩቱብ ላይ ደግሞ ቁርጥ እያደረግን ቢያንስ 3 የሚፖሰት ይሆናል። አርባ ምንጭ ብቻ እና እንደዛ ነው። ከዛ አሁን እንደዛ ነው ያለው ነገር። እኔ መቼም በአካል አየዋለሁ ብዬ የማላስበው ሀገር ክርስቶስን መብርሃንን በቲቪ ብቻ ሳይሆን የምኖረው ሀገር ነበር የመሰለኝ። ይቱ ደግሞ ይመጡና እዚህ ሀገር ማለት ነው ማሮችዬ ምጥትሉና ልብስ ለበሰ ሰው ጋር አብረው ጭፍር ብለው የሚሄዱት ለምንድን ነው? ይሄ ጉድ ባህል እያለ በጣም ይሄ ሁሉ ጉድ እያለ አያሳዩትም። ለምን አያሳዩም? በምን አያሳዩም? ሶዶ የት ነው? ሶዶ ከአርባ ምንጭ የ2 ሰዓት መንገድ ወይም የ2 መንገድ ነው። የ2 ሰዓት መንገድ ሶዶ ማለት የጋሞ ተጎራባች ሀገር ማለት ነው። እሺ ሶዶ እንድንሄድ ሶዶ እንድሄድ የምፈልጉ ከሆነ የሶዶ ልጆች ማለት ነው ነገ ዩቱብ እለቃለሁ። ወይንም ሂዱና ቲክታክ ቪዲዮ ላይ አንድ ሰው አይደለም ሙሉ የሶዶ ልጆች ገብታችሁ ኮሜንት ላይ ሶዶ ኔክስት ሶዶ ብሎ ለጻፈ ከ200 ላይክ በላይ ላገኘ ሰው ሶዶ ብሎ ለጻፈ ከ200 ላይክ በላይ ካገኘ ቲክታክ ላይ እሄዳለሁ። ማርያምን ግቡና ጻፉ። እሺ ሂዱ በሉ። እሺ ሱማ ሂዱ። እሺ ሶልዬ ሱማ ሁላችሁም እኔ አበባ ወይ የኔ እናት። እሺ ምን እንጻፍ? ሶዶ በሉ። የት እኔ የለቀኩት አሁን የለቀኩት ቪዲዮ አለ። አሁን የለቀኩት ቪዲዮ ላይ ገብታችሁ ሶዶ ብላችሁ ጻፉ። ሶዶ የት እንሂድ? ለምሳሌ ቦዲቲ ወይስ አረካ ኃይለማርያም ሀገር የት እንሂድ? ኦኬ የተለያየ ነው እንዴ? እዛ ሶዶ ውስጥ ነው። ቅርብ ናቸው። አይ ቅርብ ከሆነ እንሄዳለን ሁለቱም ቦታ። እሺ እኔ ላስብብ ማለት ወይ አንተ ስትተኛ ለን እሄዳለሁ። እኔ ምን አገባኝ? የ2 ሰዓት መንገድ በመኪና በዛሬው መኪና ብንሄድስ? ማርያምን እሺ። ግን ደግሞ ካሸነፉ ነው ቻሌንጁ። ከተሳኩ ችግር የለም።
እሺ ሂዱና የአሁኑ መጨረሻ ላይ የፖስትኩት ቪዲዮ ላይ ገብታችሁ ሶዶ ብላችሁ ጽፋችሁ 200 ላይክ ቪዲዮ። አዎ የኔ ወንድም አመሰግናለሁ። የኔ ወንድም ሶዶ ብላችሁ ለጻፋችሁ ሰዎች 200 ላይክ ያገኘ ኮሜንት ካለ እኔ ሶዶ ሄዳለሁ። ወደ አዲስ አበባ ከመመለሴ በፊት ሶዶ ሂጄ ሁሎቹም ሶዶ አካባቢ ያሉትን ቦታዎች አይቼ እመጣለሁ። እዛም ደግሞ ተዘጋጅተው እንዲጠብቁ ሀላባ በቅርቡ እግዚአብሔር ጋር እግዚአብሔር ከፈቀደልን የመስቀል ጉራጌ እንሄዳለን። ታይሰን የፖስተውን ፎቶ ቪዲዮ ሪፖስት አድርጋችሁ ማሮቼ፣ ታይሰን የፖስተውን ቪዲዮ ሪፖስት አድርጉ። ምንድን ነው ማሮችዬ? ታይሰን የፖስተው ቪዲዮ አለ። ታይሰን የፖስተውን ቪዲዮ ገብታችሁ ላይክ አድርጉ፣ ሼር ቪዲዮ ሪፖስት አድርጉ። ታይሰን የሚባለው ልጅ ፒን አድርጉት፣ ኮሜንቱን ፒን አድርጉለት። ወይዬ የኔ እናት ማረቤ የታይሰንን ቪዲዮ ኮሜንት ፒን አድርጉ። ከእናንተ በላይ ማንም ሊያየው አይገባም። ግቡና አዩት ኮሜንቱን። አዲስ ቪዲዮ አለ ግቡና አዩለት የታይሰንን ቪዲዮ። እዩለት። በጣም ደስ የሚል ነው። ይህንም አመሰግናለሁ። በጣም የማመሰግነው ጀግና ወንድም ጎብዝልኝ፣ ሄድበት። ሁላችሁም እየገባችሁ ቪዲዮዎች ፎሎ አድርጉትና ቪዲዮዎች ሲመጡ ሪፖስት፣ ሼር፣ ዲቪቸር እንድታረጉለት ማለት ኮፒ ሊንክ እንድታረጉለት አይቼ መጣሁኝ እና ማርትዬ ሶዶ እንዲሄድ የፈለጋችሁ ልጅ ደግሞ ገቡና ሶዶ ብሎ የጻፈ 200 ላይክ ያገኘ ኮሜንቱ ስልጤ ትሄጃለሽ? ማርያምን እሄዳለሁ። እንደሚሄድ እርግጠኛ ሁኑ። የትም ቦታ እናንተ የጠራችሁት ቦታ ሁሉ አልቀርም፣ እሄዳለሁ። ግን እኔ ሲሄድ አሁን ለምሳሌ 40 ምንጭ እንደምመጣ አታውቁም። ልክ እንደዚህ ነው የሚሄደው። ድንገት ነው የምገባው። አመቻችቼ ቦታውን እገባለሁ ድንገት። እሺ ማሚዬ እገባለሁ። እሺ እሄዳለሁ። እሺ አሶሳኔ እንደ ኦዲንስ እያየሁ 40 ምንጭ አሁን እንዲህ ነው። ብስኩታም ያበደ ቪዲዮ ሰርታለች። እስኪ ማርያም በጣም ጎበዝ እየሆነች ነው። ተማሪ ማርያምን ብስኩት ታይሰን አለማምዳት የተወሰኑ ነገሮችን ጎበዝ ናት። ሰርታ አይቸኮል ቅድም ታይሰን ስማኝ፣ ብስኩት የምትባለውን ሴት ልጅ በማርያም አስለምድልኝ በእግዚአብሔር። ሙዚቃ ሲያልቅባት ደገመችው። በማርያም በእናት ልለምን አስለምድልኝ። እሺ እሷ ልጅ ማለት በጣም ጎበዝ ልጅ ናት። መስራት ትፈልጋለች፣ ግን ቪዲዮዎቿን ግባና የላት በጌታ ሶሳኔ። እሺ እንደ ኦዲየንስ ብዛት አይቼ አሁን ዩቱብ ኮሜንት ላይ እንደዚህ የሚበዛ ከሆነ ቦታው በበዛበት ቦታ ላይ ነው የሚሄደው። እስኪ እንጣው ሌላት የብስኩትን ምን ቦጣት እሷ ስሚቀርበት አንተ ብስኩቷ ሲጀመር አሁን 2018 እኛ ጋር አዋርድ መሸለም አለባት። ቤቲ አንተው እሺ ጄኔሽና አንተው ሌው አንቺ እንትና ኮሙቷል። ማን ነው የውጭ ሀገሩ እንትኑ? ምን አገባኝ? አንተው እሺ ይሄ ማን የሚባለው እንትኑ ቲክቶክ እኮ እሺ አንተው በስማ ብስኩቷ አንተው ሌላት እንትናም ጎበዝ ናት። ማን ነበረቻችን ወዳለች ሄሎ አሁን ራሱ እንደ እያለች ነበር። ሄሉን ጎበዝ ናት። ኤዲት ላይ የራያው ቪዲዮ ቫይራል ወጥቶላታል። ብዙ ቪዲዮዎች ቫይራል ወጥቶላታል። አንተ ሊዮ ብስኩቱን እሺ፣ አንተ ሊዮ ብስኩቱን አልጸጸትም። ለምን የምጸጸተው? አንተ እሺ ጋሞ አደና ጋሞ ወናጋሙ ደወይኔ እኔም መብርሃንን እኔ ከዛ ሀገር መውጣት አልፈለግኩም። እዚህ ልኖር ነው ማሮቼ። እኔ እዚህ ልኖር እኔ ፎቶ አመለት አንሳው ፎቶ ነው። ኧረ ፎቶ ደግሞ ማንም አጠገቡ አይደርስም። ካሜራማን ማርያም መብርሃን አመል አጠገብ ማንም አይደርስም። በፎቶ የተባረከ ነው። ማርያም ነው እጁ የተባረከ ነው። ጌታ
አመለ ወርቄ የኔ አመለ ወርቅ የኔ ስስ ጎን ጥሩ ነገር በማምጣት ጥሩ ኮሜንት በማውጣት ደግሞ ሸዋረገድ ነገረኛ ነው። አይ ጥሩ ኮሜንቶችን ታመጥልሻለች። አዎ ማሮች ጥሩ ኮሜንት በማምጣት ደግሞ ሸዋረገድ የሰዎችን ኮሜንት አድርጋ ለማምጣት ሸዋረገድ። ከዛ ደግሞ ሂዊን አታውቃትም? ሂዊ ወሎየዋ ማን ወሎየዋ ነው? ወሎየዋ ነው። የእንትናዋ ደግሞ ሪከርድ ለማድረግ ዝም ብሎ እያሙ ሪከርድ እንትና የወልዲዋ ትሁን። እኔ ምንም ሙያ የለኝም ማለሽ ነው ማረ። እኔ ገስ ገብተሽ በሞረድ ጎበዝ ነሽ። ሀኒ ከዛሳ እንትናሳ ትዕቢተኛዋ እኔ እኮ ነገርኩኝ። 10 ኢሊት መማር የሚፈልግ ሰው ካለ እኔ ለታይሰን የሚቀጣውን እቀጣለሁ። እሱ ለ10 ልጆች ያስተምራል። በ15 ቀን ውስጥ በቂ ነው። 15 ቀን በቂ ነው። ፐርፌክት ነው የሚሆኑት። ያው ታይሰን አለ፣ ችግር የለውም። እሱም እንደ ሌሎቹ ልጆች 100,000 ግባ ታይሰን እኛ ጋር ይቆይና አሁን እኔ ሁሉም ሪከርደሮች 100,000 ገብተው ይሉ ዋና ዋናዎቹ ኢዲት ጎበዝ ስለሆነ 100,000 ሌላ አዲስ ኢዲት አንተ እኮ ኢዲት የሚያደርጉ 15 ልጆችን ያለማመዳቸው። ከዛ እኔ ከፍላለሁ ለሱ እኔ እቀጣለሁ። እሺ የምን ሙያ ነው? ያው እንደ አንደኛ ነሽ እኮ አንደኛ እኮ ነሽ አንቺ። ለኔ የተባረከ ነው ፎቶ ላይ እጅሽ የተባረከ ነው ፎቶ ላይ የኔ ቀመም የኔ ኩርት ምልብሽ ናት። ፎቶ ማንሳት እኔ ሙያ የእንትናሳ የናሆሚት ሳ ምንድነው ሙያ? ናሆሚት እኔ እኮ ፖስት ከሚያደርጉልሽ ነው ዲፈረንስ በጣም ፖስት እኮ እኛ እኮ አሁን እያወራን ያለነው ፖስት የሚያደርጉ አንቺ አሁን ገስት ገብቶ እንደ እኔ ፎቶ አንድ ያስፈልጋል፣ አንድ ሁለት ያስፈልጋል። አመላ ለማምጣት እኔ እንዴት ነኝ ኤዲት ላይ ግምጃ ያለኝ ታይሰን ጎበዝ ነው። በጣም ጎበዝ ነህ ጎበዝ። አሪፍ ነገሮችን ካመጣ ይሄን ልጆች አይውላል። ዝም ብለህ ሰራ። እሺ 100,000 ትገባለህ። 100,000 ከገባ ደግሞ ሁሉንም እየፖስተሽ ታያለሽ። እሺ ጀግና ጎበዝ መሆን ነው። እሺ ብልጥ መሆን ነው። እሺ ስራ ያገኘውን አካውንት የሚያሳድገውን ነገር ስራ እየሰራዋ እውነቴን ነው። እመቤቴ ትለያለሽ አቡ እና እናቴ ትሙት የሚያወጣው ከሆነ ምንም ስራ። እሺ ነጠቃ፣ አመለጠኝ፣ ሸለጠኝ፣ ገለጠኝ የለም አይደል ስራ የቆቅ መረቅ ግደል ማሬ ግደል ቱቱ ብለው ሊሞቱ ነው። እኔ ስማ ፎዚዬ አንቺ ደግሞ እማ አቤት በይኝ ማለት አንደኛ ደረጃ ነሽ። የደረዋ ደግሞ የደረዋሳ እሱም ጎበዝ ኤዲተር ኦኬ አለች ናሆሚት። ኦኬ አለች ሀሜት ሀኒ ስማኝ፣ ሀኒ የወልድ አይ ሀኒ አንቺ ነሽ ግን? አዎ ሀኒ አንቺ ነሽ። አንቺ ቱን የሚል ወሬ አያመልጥሽም። ማሬ ጠብስ ታረጊያለሽ። ጀግና ነሽ፣ ጎበዝ ነሽ። የባለፈውን ተነሳ ቻሌንጅ ያልሽው ቪዲዮን አሪፍ አድርጎ ኤዲት ለሰራኮሽ ልማት አለ ብለሽ ነበር እንዴ? ሁሉም እንትን ብለዋልና ለታይሰን እኮ ሰጥቼዋለሁ ትናንትና ማታ ኤዲቱን አሪፍ አድርገህ ከአረብ ሀገር ጀምሮ እስካሁን ድረስ የሰራሁትን ቪዲዮ አሪፍ አድርገህ እንትን ካልክ የምትፈልገውን ነገር አደርግልሃለሁ ብዬዋለሁ። ዛሬውን ቀረክሽባት እንደዛ ተጨንቃ እስኪ ሊላት አንጠበ ማለት እኛ ባህር ዳር እያለን የጀመረችው ኤዲት እኮ ነው። እስኪ አንጠበቀው ሙያ ቢሶች ያላቸው አጣ በማርያም በቤቴ እኛ ባህር ዳር ሁና የጀመረችውን ስራ እንዴት ውድቅ ታረጊባታለሽ እያለ እኔ ጎብዛችሁ ስሩና ልሸልማችሁ Will you do the same? Will you let me
የትግረኛ እያረግሽ እንደዚህ ነው ቡም 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 ነው የሚል እሱ ከበድሽ። አንቺ አሁን ይችን ሸሬሬሬ ብለሽ ልበይኝ። ኧረ ማሬ ሰላም ወይ የኔ እናት ቡም ከበደች። ለምን ቡም ከበደች? አመለስ እስኪ ሞክሪው። ቅመሜ ልንገርሽ፣ የብስኩቷን ይኸውና ሞክሪው እስኪ። እኔ ልቀጣልሽ። እንደው ችግር የለውም ከተበላሽ የሚበላ ቡሙን ሞክሪው። ይሄን ነው ቀጥታ ይሄንን ስቶፕ በድሮ ሙዚቃ ያደረገችው። ያው እሷ ቪዲዮ ምንም ቡም የለውም። ምን የድሮ ሙዚቃ በዩ ደግሞ ሲጋለ ትንሽ ነው የቀረኝ። ኧረ እባክሽ ቡምሳ አልገባኝም። ጎበዝ ሀሳብ ላይ ጎበዝ ነው። ሀሳብ ስጫ አንቺ አምጪ ስልኬ አምጪ አንቺ እንዳትወርቂ ስልኬን የብዛ እኮ ማየት ትችላለሽ። ገና ቡም አለ ብዬ ስጠብቅ ደግሞ ማለ ሙዚቃ ልቅና ከእንደገና ታስጀምረዋለች። እንዲህ ታሪክ ከእንደገና ላከልሽ ስታየ በማርጊታ ያለሽ እንደ ስኮብላት መሰለኝ የፖሰተችው በዚህ አጨብጭቡላት። ግን የምር ጀግና ዝም በይ እንዳትዘቢ እሺ። እናዘቢ ላይ ሰርቋት ፈራው ብላለች። ማን ይሄ ጥበቃ መደረግ አለበት። ለዚህ ሀሳብ ጥበቃ መደረግ አለበት። እግዚአብሔርን አይዞሽ፣ ሀሳብሽን ማንም አይሰርቅሽም። ጥበቃ አቋቁማለሁ። እሺ እሺ ማሬ፣ ይህ ሀሳብ እንዳይሰረቃላሉ ለአንቺ የሚሆን ዘፈን ለአንቺ የሚሆን ዘፈን ተገኝታል። ምን ተገኘ? ቡምብ በይው። ዛሬ ፈታ ነው፣ ቀላል ፈታ ነው። ከሚኒ ፍቅር ቱ ብስኩት ማሮች በፈቃደኝነት ማለት ነው። የምሬን ነው። እዚህ ጋር ሁላችሁ ምን ተስማምታችሁ ሁላችሁም አውቃችኋት እየገባችሁ ልታዩላት የብስኩቷ ስም እንድነሳል ይፈልጋሉ። ማርያምን እሺ። ምክንያቱም የራሴ የሆነ ምክንያት አለኝ። ኤፍሬም ታምሩ ካሜራሽ ፈዟል። ብስኩቷ ቡም ታደርገዋለች። ችግር የለም። ማርያምን ስሟ እንዲቀየርልኝ ይፈልጋለሁ። እኔ ልስራልሽ ከሆነ በሱ ስራ እናት ተው። የምሬ ነው። እንዲቀየር የፈለኩበት ምክንያት አለኝ። አንደኛ ነገር የሁለት ሰው ስም ነበረ። ተቀይር። አዎ የኔና ጀግኒትዬ በጣም ነው የምወደው ብስኩቷን፣ ግን ላይክ መጥራት የማልፈልገው ስም ገባችሁ? እና እኔ እዚህ ጋር ትልቅ ስም የሚከበር ስም ላውጣላት፣ መቼም የማይቀየር መቼም የማይነሳ ስም ማለት ነው። ብስኩቷ ቢሆን ደስ ይለኝ ነበር፣ ግን በጣም የሚያስጠላኝ ስም ነው። ልጠራው እንኳን ማልፈልገው ስም ነው። እሺ እሺ፣ አንድ አስጠላኝ እና እኔ ደግሞ ከምታስጠይ ልጄ የምወድሽ ልጄ ይቀየርልኝ። እሺ በማርያም እሺ አለሽ? አዎ ይቀየር። አዎ ማርያምን ሁሉም ደግሞ አዎ ሁሉም እንዳለ ከፍቶናል። አዎ ጀግኒት ናት። ሲጀመር እንዴት ለሰው ልጅ እንደዚህ አይነት አብስቴ ገምዜ ፍቅር የኔ እናት የኔ ወርቅ። አዎ ገብቶናል። ቀየር ብስኩት አለሽ? ማን ነው? ቆይ እስኪ እንዴት ስም በል ሰላም ሰሩ እንዴት ነሽ? ሰላም
ኪርጃዬ ይላል የኔ ቆንጆ። ወለታ ነሽ? ወለታ ናለሽው? ተደውለባት። ኪርጃዬ እኮ ሰው ናት። ነኝ ኮሜንት ኦን ጠርሙስ ላይ ስለሚቀመጥ እኮ እየተንሸራተተብኝ ነው ስልኪ። ብርጭቆ ላይ ማሩትዬ የብስኩት አለሽ የለሽም? ብስኩት ብስኩቷ ብስኩት ብስኩቷ እማወዬ ብስኩቷ የት ሄዳ ነው? ብስኩት ይኸውልሽ፣ ስም ልቀይርልሽ ነው። ስም ይቀየር እሺ። ግን ደግሞ እንደዚህ እንደሰምቶጁ መቼም የማይቀየር መቼም የማይነሳ የኔ ስም ነው የምሰጥሽ አሁን። እሺ ይህንን ስኔ አይደለ ያወጣሁት አይደለ አለች አይደለ? ስለዚህ አሁንም ደግሞ እኔ ያወጣልሻለሁ መቼም የማይነሳ ስም። ግን ይሄ ስም ይቅርብሽ። አዎ፣ ስለዚህ ይህ ስም ይቅርብሽ። እኔን ደብሮኛል፣ እኔን ያስገባኛል፣ እኔ በጣም ውስጤን ይሰብረኛል። እሺ አወጣልሻለሁ አሁን ጽድት ያለ ስምሽ እኔ ናት። እሺ ርብቃዊት ማለት ደስ የምትሰኝ ውብ፣ ደስ የምትሰኝ ውብ፣ ጽኑ፣ የጸናች ማለት ነው። ርብቃዊት ማለት ደስ የምትሰኝ ውብ፣ ጽኑ፣ የጸናች ማለት ነው። ትርጉሙ ማለት ነው።
ጽኑ የጸናች ደስ የምትል ውብ ማለት ነው። ርብቃዊት ዋው ጀግኒት አሪፍ ነው። እሺ ከነ ትርጓሜው ከነ ምክንያቱ ያለ ምክንያት ስም አይወጣልሽም። ጽኑ ነሽ፣ ውብም ነሽ፣ ጽኑ ቃልም ነሽ፣ ሁሉም ነገር ነሽ። ርብቃዊት ቆንጆ ስም። ከተመቸሽ ካልተመቸሽ መቀየር እችላለሁ ሌላ። እሺ የዚህኛ ነው በስንት መከራ ወጣ ስሙ። ዋው የደራው ያምራላ። እኔ ማውጭልኝ በጣም ትልቁ እኔስ ሀብታይ። እሺ አወጣላችኋለሁ። አሁን እኮ ሳየው ስላስጠላኝ ነው እኮ እንድትቀይር የፈለኩት። አሁን የኔ እናት የሆነ ስለ እንትን ስላለኝ ነው እንጂ በቃ ታዩ በቃ እሺ። ጨነቀኛለች ታዩ በቃ። ስሙን የጨነቃት እሷ ናት። ለስሙ የጨነቀችው እኔ ሳይሆን ስለደበረኝ ነው። ርብቃዊት ወኪያ። እሺ በቃ ሌላ ስም እስኪ አንዲት ስም እንፈልግና ከዛ አማርጠሽ ታደርጊያለሽ። ስሚኝማ ማዕሬ አለሻ ብስኩቷ። ይኸውልሽ እስካሁን ያልተለመደ ብዙ ሰው የሌለው ብዙ ሰው ስም ያላወጣ ስም መዓዛ ማለት ጠረኑ ሽታው ደስ የሚል የሚያምር ውብ ማራኪ ነው። እሺ መዓዛ ማለት ከዛ እኛ እናደርገዋለን መዓዛዊት ሰው መዓዛዊት። ይኸውልሽ መዓዛ ማለት ውብና ማራኪ ጠረኑ ሽታው ከሩቅ ሚንትን ማለት ነው። መጥራት አለ አይደለም መዓዛዊት ውብ እና ማራኪ ሽታው ከውጭ የሚስብ ጠረኑ የሚጣፍጥ ማለት ነው። መዓዛዊት ማለት ጽናት ይሁን ጽናት አለች ማሮች፣ ጽናት ስላለች ነው። የበፊት ልጅ ናት። አሁን ትኑር አትኑር አላውቅም፣ ግን ስሟን አልወስድባትም ለሰው። ጽናት ስላለች ነው። እሺ ማሮች አለች። ኧረ ያሁን ልጆች ራሱ ሳይኖሩ አይቀሩም ጽናት ያሉት እና መዓዛዊት አንድ ስም አለ። እሱን አልነገራችሁም፣ ለሌላ ሰው ነው የምነግረው። ይሄንን ደግሞ የቅድሙ ስሟ ነበረ ርብቃ። ለኔ ህያብ እሺ፣ ቆይ አንዴ ልመሩት
እሺ ማሬ አበሻዊት አትይው። የመጨረሻ ስም በጣም የሚወደድ ብዙዎች የስማቸው የሙዚቃቸው ርዕስ አይደለም የሙዚቃቸው ርዕስ አብዛኛውን የሴት ስም እና ንገረኝ ትርጉሙ። የውበት ዳርቻ የውበት መከማቻ የውበት ዳርቻ ብዳር ማን ነው? የውብዳር የውብዳር የዘፈናቸው በርዕስ የውብዳር ይሰኛል እና የውበት ማማ አብዛኛውን ደግሞ በተለምዶ በእኛ አካባቢ ላይ በጣም ውብ በጣም የሚያምር በጣም የውበት ማራኪ ማለት ነው። ውብዳር ማለት የውብዳር የውብዳር እየሰራሁ ነው አይደል? ርብቃ ይሁን የመጀመሪያው ስም ርብቃ። የውብዳር ነው የሚገርም ስም። የውብዳር ከሌላ ፋሚሊ ተሳዳቢ ልጅ አለች። የውብዳር ብሎ ተሳዳቢ አለች። የውብዳር ብሎ ተሳዳቢ አለች አሉ። ቅዱስ ገብርኤል ቃላት ስሙ ስለማታውቀው ነው ትርጓሜውን። ርብቃ ርብቃ ይኸውልሽ ስሚ፣ መዓዛዊት አያምርም? አይደለም መዓዛዊት ደስ አይልም? ወይም እንደዚህ በያት ኢዲተራው መዓዛዊት አያምርም? ማሬ መዓዛ ማራኪ ይላል። መዓዛዊት አያምርም? ርብቃ የሆነ ደስ ይላል ያምራል። አይ በቃሽ ተዋት። ርብቃ ያምራል። ርብቃዊት ትበለው በቃ። በተለይ ግን መቼም ከቀየርሽ አይነሳም። እሺ በዛ ላይ 7 ቀን ይጠብቅሻል ይመስለኛል። እኔ አው አጠር ያለ ስም መዓዛዊት እንትን ርብቃዊት አዳኞቹ አይደል ያንቺ? አው አዳኛዋ ቤት እንደዚህ ስሚኝ ወይ አዳኛዋ በዩ አዳኞቹ ሳይሆን አዳኛዋ ምታድነዋ መዓዛ ካላማረሽ ርብቃ ካላማረሽ አዳኛዋ በዩ ወይ አዳኞቹ ሳይሆን ታት እንዴ በቃ ለኔ እስካሁን ስሙን ይይዙታል ታውቃለህ። ስሙ እንዳይዙት ስለፈለኩ ነው። በተለይ ደግሞ ርብቃ በጣም ወደሽ ነው። በጣም ርብቃዊት ይዘሽ ውጭ ነው። መዓዛውን በጣም ነው የወደድኩት። መዓዛ ለኔ ታውማሮች ቆይ እስኪ መዓዛዊት የሚገርም ስም ስሚ ቢያት ጫማዊት ፍቅር የምን ፍቅር እንኳ ፍቅር ለኔ ለምን እሺ እቺ ነገር ቻርጅ አድርገናት እንውጣ። አላሁ አክበር
ይሄኛው ትንሹ ስልክ ከሆነ አይደል? ይሄኛው 60 ሀያ ምናምን ነው ያለው። ይሄኛው ከዚህኛው ነው የምወጣው። 17 ሰክተ ነው ከዚህኛው ነው የምወጣው። እኔ ላድርገው። ምኑን ታረጊው ሩትዬ? የትኛው ወደሽ? እንዴት ነሽ? የት ሄደሽ ነው? አርባ ምንጭ ደስ ይላል። እኛ ሀዲያ ሆሳና መቼ ነው የምትሄጂ? በእኔ ወጪ ባንቺ ወጪ አመሰግናለሁ። እመጣለሁኝ በቅርቡ። ቤኪ ወደ ሆሳና ቤኪ ጋር ስትጫወቺ 3 አንበሳ የሰጠሁት ማሬ ቤኪ አባቴም ነው ወንድምም ስለሆነ ነው። እሺ ሌላ ነገር እንዳይሰማሽ። እኮ እንደዚህ አይነት ፌመስ ጋር እኮ ነው የሚውለው። እኔ እግዚአብሔርን ማን ለምንድን ነው ሰማይ እኔን አትናቁ። እኔ እግዚአብሔር ሴት ነኝ። ግብዣዬ ዋዬ ለካ እኔን ልታስቀጠቅጭኝ አንበሳ ስታወርጅ የነበርሽው አንቺ ነሽ። 3 አንበሳ እኮ ነው ያወረድኩት ማሬ። እውነት የምር ከቤኪ ውጪ ከሌላ ሰው ጋር ከተጫወሽ አንቺ ነው የሚያጫወትሽ። ግን ከቤኪ ጋር ከተጫወሽ 3 አንበሳ አይደለም 5 አንበሳ ሊያወርድ ነበረ። ቦሎከኝ አዎ ብሎክ አረገኝ። ለምን ይቦልክሻል? ለምን ይቦልክሻል? አትስጪ ብሎኝ የኔ ናት። ግን ፍቅራችሁ ደስ ይላል። ማምላክን የምሬን ነው ማርያምን። ዋይ አሁን ሆሳና የምትሄጂበት ጊዜ ንገሪሽ። በኢንቦክስ ለኔ ፎሎ አይናሻለን። ሰው እኮ ይወዳታል ጌታ። ስልክሽን በደምብ አንቂሽ ማለት ሰው እንደዛ የሚባል ነገር እንዳለ ሙሉ። እሺ አመሰግናለሁ። እኔ እኮ ያኔ እንደዚህም አልፈመስኩን ነበረ። 400 ሰው ይዤ ነበረ የሚያወራው። ተቀብለሽ ፎሎ መልሰሽ ከዚህ በኋላ የሚያስቸግርሽ ነገር ካለ በኢንቦክስ አዋሪ ስትይ ደስ ያለሽ ጌታን። እኔ ጋር 4000 ሰው አለ። አንቺ መልካም ሰው ነሽ። በጣም ነው የሚወድሽ የኔ ውድ። ሰውን አትኒቂም። ፌመስ ነው ያልፈመሰ ነው አትይም። ሰው ጌም ከላካ በስነ ስርዓቱ ነው አወርተሽ የምታወጪ። እግዚአብሔርን ፈጣሪ በጣም አመሰግናለሁ። አንቺ ብቻ አይደለሽም። ሲቀጥል ደግሞ እኔም የተነሳሁት እንደ አንቺ ከ300 ከ400 ሰው ሳይሆን ከ1 ከ2 ከ3 ሰው ስለሆነ የተነሳሁበትን ስለማቅረው ሰው ማልቀው ማን አባቴ ስለሆንኩ ነው ሰው ምንቀው። እነሱም የፈጣሪ ፍጡር እኔም የፈጣሪ ፍጡር። ምን ልዩነት አለ? አዎ ማይ እኔም ስለዛ ነው የሚወድሽ። በጣም ነው የሚወድሽ። የቀጠሮ ጌም ከተጫወሽም አጫውትሻለሁ። እንደዚህ ዝም ብለሽ ጌም ከተጫወሽን ከቤኪ ውጪ ሌላ ሰው ጋር ከተጫወሽ አጫውታለሁ። ግን ከቤኪ ጋር ከተጫወሽ ማሬ የእናቴ ልጅ ቢመጣ ከቤኪ ከቤራ ጋር አላወዳድርም። የለኔ አባቴ ነው። በጣም ደስ ትላላችሁ። ማርያምን የምሬ ነው። ሲቆጣሽም እያየሁን ነበር ባለፈው እና ሁለተኛ
ነገር ደግሞ ደስ ትላላችሁ። አንቺ ብቻ እሱ ብቻ አይደላችሁ፣ ሁላችሁ የዛ ሀገር ልጆች ሁላቸውም። እኔ ከድሮ ጀምሬ በጣም ነው የምወዳቸው አሉ በጣም ብዙ ልጆች። ቤኪንም ደግሞ እኔ አረብ ሀገር ሁኜ ነው የማውቀው፣ አሁን አይደለም ከድሮ ጀምሬ ነው እና እኔ እወዳቸዋለሁ። እኔ ደግሞ እሱን እንደዚህ አይነት ቅጣት ምናምን ሲሰጪ ተናደድኩትና ወይኔ ወንድ አባቴ እንደዚህ ሆኜ ማየት አልፈልግም ብዬ መጨረሻ ላይ ሊሰጥ ነበር። 2 አንበሳ ላወርድ ነበረ። እኔ ብሎክ አደረገኝ። አላየሽም እንዴ? ባለፈው እኔም በርበሬ ቀምቶኝ ነበር እኮ ሰው በጨዋታ ላይ እኮ ያለ ነገር ነው። ሲያገኝ እኔም ሳገኝ እቀጣለሁ፣ እሱም ሲያገኝ እንደዛ። በቃ እኔ ደግሞ ከሌላ ሰው ጋር ከተጫወትሽ አጫውትሻለሁ፣ ግን ከቤኪ ጋር ስትሆን እንዳይደብርሽ። ቤኪን ካጫወትሽ በጣም ነው የማመሰግነው ስላጫወትሽኝ። ስለሌላው አይደለም ስላወራሹም ስላደረግሽው ለእኔ ስላደረግሽው ግብቻዬ። እኔ እዚህ ቦታ አንድ ነገር ልንገርሽ። ብዙ ሰውን ይንቃል፣ የተነሻሽበትን ቦታ አትርሽ ይላል። እኔም ያው ብዙ ሰው እየሰደበኝ እየናቀኝ፣ ብዙ ሰው እኔ ላይ ጣት እያሳየኝ ነው እዚህ ቦታ ደረስኩት። እኔ ደግሞ የተነሳበትን ቦታም አረሳም። ስለዚህ በአንቺ ብዙ ትምህርት የወሰድኩት ነገር አለ። አንቺ አሁን ፌመስ ሆነሽ ሰውን አትነቂም። ሰው ጌም ስልክ በስነ ስርዓት ነው ሰላምታ ጠይቀሽ የምታወጪ። ሌላ ፌመሶች አሁን ጌም ስልኪ በስነ ስርዓት ተቀብሎም ቢዚ ነን ሰው ታብታብ እናስተደግ ምናምን ብሎ የሚወጣ ሰው አለ። ኦኬ። ስለዚህ የተሰጣሽን ጸጋ አሁንም በዚህ አትቀየሪ፣ አቂበት። የኛ ሀዲያ፣ ወላይታ፣ ከምባታ ሁሉም ይወድሻል የኔ ቆንጆ። ቀጠሮ ጌም ከተጫወሽን ከጎንሽ ነን። አብሽር። እሺ እኔ እናት እኔ እወዳቸዋለሁ፣ በጣም ነው የማከብራችሁ። ባለፈው ስለተሸነፍሽ ማለት ነው። ባለፈው ተሸምነሻላ። አሁን ከባድ ቀጠሮ ጌም ትይዣለሽ። ሁላችንም እናጫውታለን። ችግር የለውም የኔ እናት፣ ችግር የለውም። ስለሰጣችሁም ስላልሰጣችሁም አይደለም የኔ እናት። ሰው ስላከበራችሁ ብቻ ስለምትወዱ ብቻ እኔም እወዳችኋለሁ። ኑሮ ልክ እኮ አይንካችሁ፣ ትመቹኛላችሁ ነው የምላችሁ። ማርያምን የኔ እናት በጣም ነው የምንወድሽ። በቃ አሁን መንገድ ላይ ነው ያለሽው። ሂጂ ተጣና እንትን በይ። ያሰብሽበት ቦታ ፈጣሪ ያደርስሽ የኔ ቆንጆ። የሽበት ቦታ ፈጣሪ ጠብቆሽ በሰላም ተመለሽ የኔ እናት። ይመችሽ ያራዳ ልጅ። እሺ እናት የኔ ቆንጆ ወድሻለሁ። እሺ እኔም በጣም ነው የምወድሽ። እኔ ገስስ ጠብቀው ሞተር ሊሰራ
ወይ የኔ እናቶች፣ የኔ ብርቅዬዎች፣ የኔ ውድ ነገሮች ለቀቅ ማሮቼ ፍቅሮቼ ማሮቼ ራስሽን ጠብቂ እሺ ማሮቼ። እዚህ ደስ ሲሉ ብታዋቸው